የኢትዮጵያን ሁጃጆች ቁጥር ስንት ነው የሚለው እጅግ በጣም አነጋጋሪ ነው። ኢትዮጵያ ስንት የአላህ እንግዶችን ወደ ሳውዲ አረቢያ መካ ልካለች የሚለው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እህት ወንድሞች ሁላችሁንም ሰላም ብያለሁ። ዛሬ በታላቁ ቀን ስለ ታላቁ ሐጅ አዳዲስ እየወጡ ያሉ መረጃዎችን ልነግራችሁ ነው የመጣሁት። ምናልባትም የትም ቦታ ያልሰማችሁትን መረጃ ነው ማሰማችሁ። አንደኛና የመጀመሪያው የኢትዮጵያን ሁጃጆች ቁጥር ስንት ነው የሚለው እጅግ በጣም አነጋጋሪ ሆኗል። ኢትዮጵያ ስንት ሁጃጆችን በዚህ አመት ወደ ሳውዲ አረቢያ መካ ልካለች? ቁጥራቸው ስንት ነው የሚለውን እርግጠኛ ነኝ አብዛኞቻችሁ አልሰማችሁትም። አሁን ልነግራችሁ ነው፣ ካልሰማችሁ ትሰሙታላችሁ ማለት ነው። ሌላኛውና እጅግ አስገራሚ ክስተት አሉ የሚባሉ ዓለማችን ላይ ትልልቅ የሶሻል ሚዲያ አውታሮች በዚች ኮንጎ ጫማ ዙሪያ ይዘግቡ ይዘዋል። ለመሆኑ ከዚች ኮንጎ ጫማ ጀርባ ያለው ምስጢር ምንድነው? እንደምታዋት የተጣጣፈች የተቀዳደደች ጫማ ናት። ምስጢሯ ምንድነው? ምን ሆነው ነው ትልልቅ ሚዲያዎች እየዘገቡ በጣም ትልልቅ ሰዎች በሷ ዙሪያ ኮሜንት እየሰጡ ያሉት? የጫማዋንም ዙሪያ አዳዲስ ትንታኔዎችን እየላችሁ መጥቻለሁ። እንዲሁም ሐጅ ላይ አጠቃላይ ከሁሉም የዓለማችን አህጉራትና ሀገራት የተሰበሰቡ ሁጃጆች ቁጥር ስንት ነው የሚለውን አልሰማችሁ ማለት ከኢትዮጵያን ዘመን አቆጣጠር 2012 ጀምሮ እስከ ዛሬ 2018 ድረስ ያለው ቁጥራቸው ልዩነቱ የቱን ያክል ነው? ቁጥራቸው ስንት ነው የሚለውን በዛውም ትውስታ ነው እየላችሁ መጥቻለሁ። አላህ እኔንም እናንተንም እችን ቀን እችን ቦታ ይወፍቀን። ወላሂ ሐጅ ማድረግ ትልቅነት ነው። ይሄ ብቻ አይደለም። ዛሬ ከመረጃዎች ውስጥ ያካተኩላችሁ ሳውዲ አረቢያ ሺሜሲ ያሉ የእስረኞችንም ጉዳይ አካትቼላችኋለሁ። ምክንያቱም አረፋ መጥቶ እስረኞች መረሳት የሌለባቸው ትልቅ እህት ወንድሞቻችን ናቸው። አጀንዳ መሆን ያለባቸው እነዛ በእስር ቤት ያሉ እህት ወንድሞቻችን በቅርብ ዘመድ የሌላቸው እናት አባት እህት ወንድም የሌላቸው የቅርብ ጠያቂ የሌላቸው እንደመሆናቸው ኢትዮጵያ ላይ ካሉ ምንም ቢሆን ምንም ዘመድ አገልግል እንኳን ይዞ ሄዶ ሌላ ቢቀር በፌስታል ውሃ እንኳን ይዞ ሄዶ ያቀበላቸዋል። እነዛ ግን ማንም ጠያቂ የላቸውም። በእነሱም ዙሪያ አዲስ የወጡ መረጃዎች አሉ፣ አካትቼላችኋለሁ። ሐጅ አላህ የወፈቀው ሰው ትልቅ እድል ትልቅ ጸጋ ነው። የአላህን ጥሪም የሰማን ሰው ነው። በነቢ ኢብራሂም ዘመን ነው ይላሉ አለይሂ ሰላም። እንደመንደርደሪ ሐሳብ ልንገራችሁና ወደ መረጃዎች አልፋለሁ። በነገራችን ላይ አስረዘምክና አትሉኝ። መናገር ያለብኝ ሳልናገር ማለፍ ስለሌለብኝ ነው። ምክንያቱም ማወራችሁ ስለ ታላቁ ኢባዳ ስለ ታላቁ ሐጅ ነው። ነቢ ኢብራሂም አለይሂ ሰላም ፈአድን ፊናስ ሰዎች መሃል ተጣራ ጥራቸው ሲላቸው አላህ Subhanahu Wa Ta'ala ኢብራሂም አለይሂ ሰላም አሉ ይላሉ እኔኮ ድምጽ የለኝም አይሰሙኝም ድምጽ ደካማ ነው ሲሉ አላህ Subhanahu Wa Ta'ala አንተ አዛኑን አድርግ ጥሪውን አድርግ እንጂ በላጉ የኛ ነው ማድረሱ የኛ ነው አላቸው ይባላል አለይሂ ሰላም። ከዛም ኢብራሂም አለይሂ ሰላም ፈአዚን ፍናስ ተብለዋል። አዛን አደረጉ ተጣሩ። የዛን ጊዜ ከመጀመሪያው እስከ የውመል ቂያማ የዱንያ ፍጻሜ ድረስ ያሉ የሰው ልጆች የሰሙት እነሆ ዛሬ ሐጅ ይሄዳሉ ማለት ነው። ለበይክ اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك لبيك يالو زاري ودمينا أقنتوال زاري مينان زهرنا عصرن الزو سجدو نقدمو ودا عرفة يقنالو على الحج والعرفة عند النبي صلى الله عليه وسلم ودا عرفة ميدا ودا جبل الرحمن نقا يتمالو طوات تنستو زاري قن በርካታ ሙስሊሞች ከትላንትና ማታ አጀምረው ዛሬ ሰኞ ነው እስከ ዙሁር ድረስ አረፋ ላይ ይደርሳሉ ተብሎ ማነው ሚና ላይ ይደርሳሉ ተብሎ ይጠበቃል። ሚና ላይ ነው የሚውሉት የሚያድሩት ማለት ነው። ኺማ አለ። ምናልባት የዛሬ አመት ነው የዛው ነበርኩኝ ስለማቀው ጥንቅቅ አድርጌ ዛኬማ ያድራሉ። ጧት ይነሳሉ። ዙሁርን አስሩን መግሪብን ኢሻን ሚና ላይ ነው ዛሬ የሚሰግዱት ማለት ነው። አራቱን ሶላት ትላንት የመጡት ደግሞ ተትላንታ ጀምሮ ያለውን ሶላት እስከ ነገ ጧት ድረስ እዛው ይሰግዳሉ ማለት ነውና
ይሄን ወላችኋለሁኝ። አሁን ወደ ዝርዝር መረጃዎች ልሂድ። ይሄ የሐጅ መረጃ ነውና እህት ወንድሞች ሼር አድርጉት፣ ላይክ አድርጉት። ሚሊዮኖች ጋር ቢደርስ ምን የሚያጎል ነገር አለ? ሚሊዮኖች ጋር አይደለም ቢሊዮኖች ጋር ቢደርስ ሙስሊሞች ዓለም ላይ በቢሊዮን የምንቆጠር ነው ብለን የለ ቢሊዮኖች ጋር ደርሶ ይሄ መረጃ ቢደርሳቸው ለበይክ አላሁመ ለበይክ፣ አቤት አላህ ወይ አቤት፣ ጥሪን ሰምተን መጥተናል፣ ጌታችን ሆይ ምስጋና ይገባክ እያሉ አላህን ሱብሓነሁ ወተዓላ እያወደሱ ቢመጡ ቢሰሙት ምን ችግር አለው? ስለዚህ ሼር አድርጉት፣ ላይክ አድርጉ፣ ሐሳባችሁን ኮሜንት ላይ አስቀምጡ። እንደ መግቢያ ላይ እንደነገርኳችሁ የጫማው ጉዳይ እንዳትረሱ፣ የእስረኞች ጉዳይ እንዳትረሱ፣ የኢትዮጵያን ሁጃጆች ቁጥርና አጠቃላይ ደግሞ ከሁሉም ዓለማችን የመጡ ሙስሊማቶች ከ2018 ከ12 እስከ 2018 ድረስ ያሉት ቁጥራቸው ልዩነቱንና አሁን የመጨረሻ ቁጥራቸው ስንት ነው የሚለውን አብረን የምናይ ስለሚሆን አብራችሁኝ እንድትቆዩ በትህትና እጠይቃችኋለሁኝ። ሐጅ ከአርካን الاسلام አምስተኛው ውስጥ ነው። ነብዩን ሰለላሁ ዐለይሂ ወሰለም ጅብሪል አሚን መጥቶ ዐለይሂ ሰላም ያ ሙሐመድ علمني عن الإسلام አላቸው። አንተ ሙሐመድ ሆይ ያው ታሪኩ ብዙ ነው ግን ስለ እስልምና አስተምረኝ አላቸው። ነብዩ ሰለላሁ ዐለይሂ ወሰለም አንተ ሸሃዳ ላ ኢላሃ ኢላላህ ወአኒ ረሱሉላህ አሉት። አላህ አንድ ነው ብለህ ልትመሰክርና እኔም የአላህ መልእክተኛ ነኝ ብለህ አሉት። ሰደቅተ አላቸው። እውነት ተናገርክ አላቸው። ያሉ መጨረሻ ላይ ወአንተ ሐጅ البيت إن استطعت إليه سبيلا ሐጅ ልታደርግ ነው የአላህ ሱብሓነሁ ወተዓላ የጣለብህን መንገዱን የምትችል ከሆነ ስለዚህ ሁላችንም ላይ ዋጅብ እንዳይሆን መንገዱን ወይም አቅሙ ካለክ የሚለው ሸርጥ ሁላችንንም አሳረፈን ማለት ነውና አላህ ይወፍቀን። ሐጅ ማድረግ ልክ ከእናትክ እንደወጣ ህፃን ልጅ ነው የምትሆነው። ወንጀል ሁሉ ይታበሳል ሐጅል መብሩር ካለ ማለት ነው። አላህ ይቀበለን፣ ይወፍቀን፣ ይርዳን። አላህ እኛንም ተራችንን ከነሙሉ ቤተሰቦቻችን እንሄድ ያድርገን እያልኩኝ ወደ ዋናው መረጃ ይለፍላችሁ። ቁጥራቸው ልንገራችሁ። እስካሁን አብራችሁ ስለነበራችሁ አመሰግናለሁ። ወደፊትም አብራችሁ እንድትኖሩ በትህትና ጠይቃችኋለሁ። ቤተሰቦች፣ እህት ወንድሞች፣ መግቢያ ላይ እንደነገርኳችሁ የኢትዮጵያን ሁጃጆች ቁጥር ስንት ነው የሚለው እጅግ በጣም አነጋጋሪ ነው። ኢትዮጵያ ስንት የአላህ እንግዶችን ወደ ሳውዲ አረቢያ መካ ልካለች የሚለው ማለት ነው። ቁጥራቸውን ዛሬ ልንገራችሁ። እንደሚታወቀው እነ ኢንዶኔሲያን ፓኪስታን ምናምን ካያችሁ 300,000 200,000 ከዛ በላይ ነው የሚያመጡት። ኢትዮጵያ ስንት ልካለች? ብዙ ጊዜ ሐጅ ይባላል አይደለ? የሐጅ ኢትዮጵያ ላከች ምናምን ብዙ ይወራል። ታዲያ ስንት ሰው ልካ ነው ጥያቄው። ከኢትዮጵያ የተጓዙ 5613 ምእምናን ልብ በሉ 5613 ነው ያልኩት። 5613 ምእምናን የሐጅ ስነ ስርዓት ለመጀመር ኢህራም በመልበስ ዛሬ ምሽቱን ወደ ሚና እንደሚጓዙ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት አስታውቋል። ምእምናኑ ሚና ከደረሱ በኋላ የሶላት ግዴታቸውን አሳጥረው በመከወን ቀጣው ቀን ማለዳ ወደ አረፋ ይጓዛሉ ተብለዋል ይላል። እንግዲህ ይሄ የወጣው መረጃ ማታ ነው። ማታ አዳራ ጀምሮ እስከ ዛሬ ዙሁር ድረስ ሁሉም ሁጃጅ ወይም ሁሉም የአላህ እንግዶች ወደ ሚና መድረስ አለባቸው። ሚና ማለት ይሄ የምታወርት ኬማ ነው ማለት ነው። ሚና ላይ ከደረሱ በኋላ እዛው ዙሁርን ዛሬ በተለይ ዛሬ የውመታምን ዙልሂጃ 8 ለተሰኞ ነው አይደለ? እዛ ላይ ሚና ከደረሱ ዙሁር፣ አሱር፣ መግሪብ፣ ኢሻን እዛው ይሰግዱና ፈጅርን ነገ ጧት ሰግደው በጧት ወደ አረፋ ይሄዳሉ። አረፋ ውለው ማታ ደግሞ ወደ ሙዝደሊፋ ይመለሱና ነገ ተነጎዳ ጧት የኢድ ውለታ ጀመራት ድንጋይ ይጥላሉ ማለት ነው። ድንጋይ ከጣሉ በኋላ ወደ ሐረም ይመጡና ጠዋፍ አድርገው እንዲሁም ሰይ አድርገው ጠዋፍ ካደረጉ በኋላ መቃም ኢብራሂም ስር ከቻሉ ረካዓተን ሰግደው ከዛ ሰይ አድርገው ይወጣሉ። ዘምዘም ውሃ ጠጣጥተው ምናምን ዱዓ አድርገው ከዛ ጸጉራቸውን ይላጫሉ፣ ኢህራም ይፈታሉ ማለት ነው። ከያ በኋላ ነው ይሄም ለበይክ اللهم لبيك لبيك لا شريك لك لبيك ان الحمد والنعمه لك والملك لا شريك لك። በነገራችን ላይ ሐጅን ደጋግሞ አላህ ይወፍቀን። እስካሁን ያን ያደርጋለሁ ግን በጣም ብዙዎች እንድናደርግ ከነቤተሰቦቻችን አላህ ይወፍቀን።
አላህ ይወፍቀን። በዚህ አጋጣሚ ዑምራ መሄድ የምትፈልጉት ወንድሞቼ ሰብሰብ እያል እንድንሄድ ኢንሻአላህ ነገራቶችን እናመቻቻለን ወደፊታችን ማለት ነው። እንግዲህ ኢንሻአላህ አላህ ያከሰጠን። በአጭሩ በዚህ ዓመት የኢትዮጵያን ሁጃጆች ቁጥር 5613 ነው ማለት ነው። 5613 ነው። እሺ አጠቃላይ የሁጃጆች ቁጥር ስንት ነው? እሱንም ደግሞ አብረን እናያለን ብያችሁ የለ አብረን ነኝ። የሐጅ ቁጥሮች ለዘንድሮ ሐጅ ወደ ቅዱሳን ስፍራዎች የደረሱ ምእመናን ስነ ስርዓቱ ነገ ይጀምራል ይላል። ማታ የተወጣ ነው ዛሬ ማለት ነው። ዛሬ በይፋ ጀምሯል ሐጅ ስነ ስርዓቱ። እስከ ጁምዓ ድረስ ከ1.5 ሚሊዮን በላይ ምእመናን ሳውዲ መድረሳቸው ይፋዊ መረጃዎች ያመለክታሉ። ለመሆኑ ባለፉት ዓመታት ምን ያክል ተሳታፊ ምእመናን ተስተናገዱ ይላል። ከ2012 ይጀምራል። 2012 ወይም 2012 በወቅቱ በተከሰተው በኮሮና ቫይረስ ምክንያት ሳውዲ አረቢያ የሐጅ ስነ ስርዓት ላይ የተሳተፉ ተጓዦች ቁጥር ወደ 10,000 ገደማ ገድባ ነበር ይላል። 10,000 ነበሩ በ2012 የኢትዮጵያን ወይም ዶክተር አብይ የገባበት ዓመት አካባቢ ይመስለኛል ማለት ነው። በ2013 የኮቪድ-19 ስርጭትን ለመከላከል በተወሰዱ የጥንቃቄ እርምጃዎች ምክንያት የሐጅ ተጓዦች ቁጥር በግዛቷ ውስጥ ባሉ 58,745 የሳውዲ ዜጎችና ነዋሪዎች ላይ ብቻ እንዲገደብ ተደርጓል ይላል። ማለትም በ2013 58,745 ነበሩ ሐጅ ያደረጉት፣ 2012 10,000 ገደማ ማለት ነው። በ2014 የዓለም አቀፍ የጉዞ ገደቦች መነሳታቸውን ተከትሎ ባለስልጣናት ወደ 1 ሚሊዮን የሚጠጉ ተጓዦች የሐጅ ስነ ስርዓቱን እንዲፈጽሙ ፈቅደዋል ይላል። ወደ 1 ሚሊዮን በ2014 ከዛሬን 4 ዓመት በፊት ማለት ነው። በ2015 የተጓዦች ቁጥር ወደ 1 ሚሊዮን ነጥብ 8 በመጨመር ከወረርሽኙ በፊት ወደ ነበረው ደረጃ ተቃርቧል ይላል። 2016 ማለት ነው። የሳውዲ ባለስልጣን የሐጅ ወቅት 1 ሚሊዮን 833,164 ተጓዦች መመዝገባቸውን አስታውቀዋል። ስንት? በ2016 1 ሚሊዮን 833,164 ሁጃጆች ነበሩ ማለት ነው በ2016። አምናሳ በ2017 አምና ማለት ነው የዛሬን ዓመት ያለፈው ዓመት ባለስልጣናት 1 ሚሊዮን 600 አንሷል ቀንሷል ማለት ነው 73,230 ተጓዦችን መዝግበዋል ይላል። 1 ሚሊዮን የበፊቱ 1 ሚሊዮን 800 ነበር። ይሄ ደግሞ 673,230 ተጓዦች ማለት ነው ሁጃጆች። ዘንድሮስታ በዚህ ዓመት የሐጅ ማብቂያ ላይ የሐጅ ተጓዦች ቁጥር 1.8 ሚሊዮን ይደርሳል ተብሎ ይጠበቃል ይላል ማለት ነው። እንዳልኳችሁ በዚህ ዓመት 1.8 ሚሊዮን ደርሶ ተብሎ ይጠበቃል። ዛሬ እስከ ዙሁር ድረስ ሐጅ ለማድረግ መግባት ይችላሉ ማለት ነው። እስከ ዙሁር ድረስ፣ ከዙሁር በኋላ ምናልባትም ሊያቆም ይችላል ማለት ነው። በአጭሩ የሐጅ መረጃ ይሄን ይመስላል። ቀጣይ የጫማውን ዜና ልንገራችሁ። የጫማውን ማለት ነው። ጫማዋ ታሪኳ ብዙ ነው። ከዛ የእስረኞችን እጨምርላችኋለሁ እንዳትረሱት። ይቺ ጫማ ማለት ነው። ጫማዋን አይታችኋታል። ቅድድድ ያለ ናት። ተጣጥፋ ብዙ ነገር ታሪክ አይታለች። ጫማዋ ታሪኳ ብዙ ነው። ተጣጣፈ ናት በየቦታው። ግን የሰራቸውን ጀብድ ልንገራችሁ። ይቺ ጫማ የአራህማን እንግዳን ከኢትዮጵያ ጫፍ አካባቢ አስነስታ በታላቁ የኢትዮጵያ አየር መንገድ ወደ ከታላቁ የኢትዮጵያ አየር መንገድ ድረስ አጓጉዛ ከዚያም ወደ ተቀደሰችው መዲና ከተማ አምጥታ ለተከታታይ 3 ቀን በተቀደሰው የነቢ መስጂድ 5ቱንም ወቅት ሶላት አመላልሳለች። ከዚያም የበቂዕ መካነ መቃብርን፣ ተአምረኛውን የኡሁድ ተራራን፣ በታሪክ የመጀመሪያ ሆነውን ቁባ መስጂድን አስጎብኝታለች ይላል። የመዲናን ቆይታዋን ካስጨረሰች በኋላ በዙል ሁለይፍ የኢህራም ክልል ላይ የኡምራና የሐጅ ስራን ለበይክ አስብላ ወደ ተከበረው የአላህ ቤት
አምጥታ ከዓባን 7 ጊዜ አዙራ 7 ጊዜ ሶፋን መርዋን አስሩጣ የጁምዓ ሶላትን በተከበረው መስጂድ ለመስገድ ከሆቴል 5.7 ኪሎ በእግር አስጉዛ የመስጂድ ሁለተኛ ፎቅ ኮሊደር ላይ እንድትጠፋ ፊት ለፊት ቁጭ ተደርጋለች ይላል። ከሁለት ቀን በኋላም ለሚከናወነው የሐጅ ተግባር ወደ ሚና አረፋ ተራራና ሙዝደሊፋ ላይ ለመድረስ ኢባዳዎች ሁሉ ምቹ እንድትሆን እድሳት እየተደረገላት ነው ይላል። ለኢባዳዎች ሁሉ ምቹ እንድትሆን እድሳት እየተደረገላት ነው። በነገራችን ላይ ይችን ጫማ አሉ የሚባሉ የዓለማችን ትልልቅ ሶሻል ሚዲያዎች እየዘገቧት ነው። ይችን ጫማ ከምነግራችሁ በላይ እየዘገቧት ነው ማለት ነው። ይችን ጫማ እኔ ምን እንደው በጣም አላህ እንደ መነጋገሪያ ሲያደርግና ተጣጥፋ ምናምን ብላ እንደውም ለነዚህ ለታላቅ አባት ከኢትዮጵያን ጫፍ ነው ማለት ተገጠር የሄደች ናትና እንደው ቻሌንጅ ተደርጎ ደህና ጫማ ቢለብሱ ራሱ በተለይ የጫማ ቤቶች ማስተዋቂያ በእነዚህን አባት ስፖንሰር ብታደርጉ በጣም አስፈላጊ ነው እላችኋለሁ። ቀጣይ የእስረኞቹን ጉዳይ ልንገራችሁና ፕሮግራሙ እንዳይረዝምባችሁ ልዝጋ። እንግዲህ ይሄ የምታዩት የአረፋ ተራራ ነው። አላህ ይወፍቀን፣ ወላሂ አላህ ይወፍቀን። እዚህ ላይ መቆም በጣም ደስ ይላል። አላህ ይወፍቀን፣ ሐጅን አላህ ይወፍቀን። ውድ ቤተሰቦቼ ሌላው መረሳት የሌለበት የእስረኞች ጉዳይ ነው። የእስረኞችን ጉዳይ የሴቶችና ማህበራዊ ጉዳይ ሚኒስቴር ያወጣውን አዲስ መረጃ ልንገራችሁ። ሌላም ትላንትና የሳውዲ ኤምባሲ ያወጣው አለ። እሱንም ላካተላችሁ እችላለሁ ማለት ነው። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ ያሉ 1760 ኢትዮጵያን ወደ ሀገራቸው ተመለሱ ይላል። አዲስ አበባ ግንቦት 17 ዛሬ ግንቦት 17 ነው፣ ለተሰኞ ነው 2018 ወይም ደግሞ 2018 በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 1760 ኢትዮጵያን ወደ ሀገራቸው ተመልሰዋል። ምክንያቱም ኢድ ነው፣ አረፋ ነው፣ በዓል ነው ተብሎ በረራ አልቆመም ማለት ነው። በሳምንቱ ውስጥ በተደረገ 9 ዙር በረራ የተመለሱ 1251 ወንዶች እና 460 ሴቶች እንዲሁም 49 ጨቅላ ህፃናት ሲሆኑ ከተመላሾች መካከል 38 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል ይላል። መስከረም 5 2018 በተጀመረው ዜጎች ወደ ሀገር ቤት የመመለስ ስራ እስካሁን ከ74000 በላይ ኢትዮጵያን ወደ ሀገር መመለስ ተችሏል። ቢያንስ ከ74000 50,000 ተመልሷል ማለት ይቻላል ወደ ሳውዲ። ሚኒስተሩ ለተመላሽ ዜጎች በአየር ማረፊያና የማቆሚያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግና የቤተሰብ ጋር የማቀላቀል ስራ ከሚመለከታቸው ባለድርሻ አጋር አካላት ጋር በመተባበር በትኩረት እየሰራ ይገኛል ይላል። ያው በአጭሩ ዛሬ በርካታ ሰዎች ሄደዋል። ሳውዲ አረቢያ አንድ ነገር ሳልነግራችሁ ሁጃጆችን በትልልቅ መሳሪያዎች በተለይ በኢራንና አሜሪካ እስራኤል ጦርነት ጋር ተያያዘ በጣም በትልልቅ መሳሪያዎች ነው መጠበቅ ያዘችው። በጣም አጥምዳ ማለት ነው። በጣም ትልልቅ የሚባሉ መሳሪያዎችን ተሸክማ እያስጠበቀች ነው ዙሪያውን ማለት ነው። ሁጃጆች ላይ አንድ የተከሰተ ክስተት ነበር ከዛሬ 100 ዓመት አካባቢ ወይም ደግሞ 80 ምናምን ዓመት አካባቢ በጣም አስደንጋጭ ክስተት ተፈጥሮ ነበር ሁጃጆች ላይ ማለት ነውና ያ እንዳይደገም ያ ክስተት እንዳይመጣ ዛሬ በከባድ በሚባሉ ጠባቂዎች እያስጠበቀች ነው ማለት ነው። ቪዲዮ አለ ባሳያችሁ ደስ ይለኛል፣ ግን ያው ቪዲዮ ሊረዝምብኝ ይችላል ብዬ ነው። በጣም የሚገርማችሁ መልኩ ታስጠብቅ ይዛለች። ያው መረጃ ውስጥ ላካተላችሁ ብዬ ነው። እንዲሁም ትላንትና አንድ የጅዳ ቆንስላ ያወጣው መግለጫ አለ። እሱንም እንደው ልንገራችሁ በወፍ በረር ይረዝማል። የኢትዮጵያን ኤምባሲ ተወካዮች ሽሜሲ ሄደው እየመዘገቡ እንዳለ ተነግሯል። እንግዲህ ቀጣይም እንደሚፈጠር ባናቅም አሁን እየመዘገቡ ነው። ውስጥ እስር ቤት ያሉትን ችግራቸውን ውጣ ውረዳቸው ምናምን ተምናቸውን ብቻ እየመዘገቡ ነው። በአጭሩ ይሄን እምላችኋለሁኝ። መረጃዬን በይል ቋጭና ዝርዝር መረጃ አዳዲስ ነገር ሳገኝ እመለሳለሁ። ላይክ ሰብስክራይብ አድርጉ። ይሄ የሐጅ ዜና እንደው ቢሊየን ሰዎች ቢያዩት ደስ ይለኛል። ቢሊየን ትሪሊየን ሰዎች ራሱ ቢያዩት ደስ ይለኛል ማለት ነው። ምክንያቱም ሐጅ ነው፣ ታላቅ ነገር ነው። አላህ ይወፍቀን ይወፍቃችሁ፣ አላህ ይወፍቀን ይወፍቃችሁ እያልኩ ሰላም አለይኩም ወራህመቱላሂ ወበረካቱ።